ሰላም ዩቲዩብ። በዚህ ቪዲዮ አንድ ሰው በፍቅራችን እየተንገላታ ወይም እየተንገላታች እንደሆነ የሚያሳዩ 10 ምልክቶችን ይዘንላችሁ መጥተናል። በዚህ ዓለም ውስጥ ብዙ ጊዜ ሰዎች ስለኛ ፍቅር ይኑራቸው አይኑራቸው ማወቅ ቀላል ነገር አይደለም። ይህ የሚሆንበት ዋናው ምክንያት በጣም ብዙ ሰዎች በእኛ ስሜት እርግጠኛ መሆን ስለማይችሉ ስሜታቸውን ለመደበቅ መገደዳቸው ነው። እንግዲህ ይህ አዙሪት ደግሞ አንዳች የሚያቆመው ነገር እስኪከሰት ቀንና ድፍረት እስኪጎበኙ ድረስ በዙሪያችን እያንዣበበ ይቆያል። የሆነው ሆኖ አንድ ሰው በፍቅራችን እየተንገላታ እንደሆነ የሚያሳዩ 10 ምልክቶችን በዚህ ቪዲዮ እንጠቁማቸዋለን። አንደኛ፣ ብዙ ጊዜ የተለያዩ ጣፋጭና ሚስጥራዊ የማመስገኛ ቃላትን እየመረጡ ያመሰግኑናል። ይህ ተግባራቸው የሚያሳየውም ለኛ ያላቸው ጥልቅ ፍቅር ለማሳየት ከሚጠቀሙበት መንገድ አንዱ እና ዋናው ሲሆን፣ በዚህ መንገድ ከኛ ጋር ጥሩ ወዳጃዊ ግንኙነትን ለመፍጠርና ፍቅራቸውን ለማሳየት ይጠቀሙበታል። ለምሳሌ ከነዚህ ቃላት ውስጥ አንዳንዶቹ የኔ ጀግና፣ አንበሳ፣ አንበሲት፣ ጀግና፣ ጀግኒት፣ ቆንጆ፣ ቆንጂት የመሳሰሉትን ማድነቂያ እና ፍቅር መግለጫ ቃላትን አዘውትሮ የሚጠቀሙ ከሆነ በፍቅር መውደቃቸውን ሊያሳይ ስለሚችል ማስተዋሉ ይበጃል። ሁለተኛ፣ ስለ እኛ ጥቃቅን ነገሮችን ሁሉ እያስታወሱ የሚያወሩን ከሆነ ምናልባትም ለእኛ ያላቸው ስሜት ከተራ ጓደኝነት የዘለለ ሊሆን ይችላል። ይህ ደግሞ ጥልቅና ውስብስብ የሆነ መንገድ ነው። ጥልቅም ውስብስብም የሚያደርገው ደግሞ እኛ ራሳችን ስለ ራሳችን ማስታወስ የማንችላቸውን ነገሮች እነሱ ጥርት ባለ እና ባልተወሳሰበ መንገድ ከኛ በላይ ማስታወሳቸው ነው። ሶስተኛ፣ ጭውውቶችንና ንግግሮችን ቀድሞ የሚያስጀምሩት እነርሱ ከሆኑ ማለትም በቴክስትም ይሁን በአካል ብዙ ጊዜ ጨዋታ የሚጀምሩት እነርሱ ከሆኑ ስለኛ አብዝቶ ያስባሉ ማለት ነው። በእርግጥ ይህ ከንጹህ ጓደኝነት የሚመነጭ ሊሆን ይችላል። ነገር ግን በውስጣቸው የሚንቀሳቀሰውን የፍቅር ስሜትም እየደበቁበት ይሆናል። ለማንኛውም ምልክቱን ማስተዋል ብልህነት ነው። አራተኛ፣ እስኪ ቡና እንጠጣ፣ ሲኒማ እንግባ፣ ሽርሽር እንሂድ የሚሉ ሐሳቦች አብዝተው ከነርሱ የሚመጡ ከሆነ ምናልባት ከተራ ጓደኝነት በመነጨ ስሜት ሊሆን ቢችልም አሁንም የፍቅር ስሜታቸውን በጓደኝነት እና በወዳጅነት ውስጥ ለመሸሸግ እየታገሉ ሊሆን ይችላል። በዚህም መንገድ ከኛ ጋር ብዙ ጊዜ ለማሳለፍም እየጣሩ ይሆናል። ስለዚህም እንዲህ የሚያደርጉ ከሆነ ልብ ብለን ሁኔታቸው የፍቅር ይሁን የወዳጅነት ልናስተውል ይገባናል። አምስተኛ፣ አንዳንዴ እንግዳ በሆኑ ጊዜዎች ወይም ባልጠበቅናቸው ሁኔታዎች ውስጥ ሲያፈጡብን እንይዛቸዋለን። ለምሳሌ በቡድን ስብስብ ብለን እየተጨዋወትን ባለበት ወቅት አይናቸው እኛ ላይ ብቻ ለረጅም ጊዜ ተተክሎ ከታዘብናቸው እያደነቁን ወይም የሆነ የፍቅር ስሜታቸውን እያንጸባረቁልን ሊሆን ይችላል። ስለዚህም ይህ የተለየ ባህሪ የፍቅር ሊሆን ስለሚችል ማስተዋሉ ይበጀናል። ስድስተኛ፣ እኛ ስለምንወደው ሌላ ሰው ስናወራ ምቾት አይሰማቸውም። ለመስማትም ምንም ፍላጎት አያሳዩም። ወሬውንም ቶሎ ለመቋጨት ይጣደፋሉ። ይህ ሁኔታ በየጊዜው እየደጋገሙ የሚያደርጉ ከሆነ ልብ ብለን ልናስተውላቸው ይገባል። እንዲሁም ሆን ብለን እነሱ አጠገብ ስንሆን እንዲህ አይነት ንግግሮችን በማድረግ ለኛ ያላቸው ፍቅር ይሁን ጓደኝነት መለየት ያስፈልገናል። በተደጋጋሚ እንዲህ አይነት ንግግሮችን ስናደርግ የሚያቋርጡን ከሆነ ለኛ ያላቸው ፍቅር እንደሆነ ማረጋገጫ ነው። ሰባተኛ፣ ከእኛ ጋር ጓደኛ ለመሆን ብቻ የሚፈልጉ ሰዎች የሆነ ችግር እንዳለ እስካላወቁ ድረስ ስለ ቤተሰቦቻችን አይጠይቁንም። ከኛ ፍቅር የያዛቸው ሰዎች ግን አብዝተው ስለ ቤተሰቦቻችን መጠየቅ ይወዳሉ። በሆነው ባልሆነው ሁሌም ከኛ ጋር ሲያወሩ ስለ ቤተሰቦቻችን ጤንነት፣ ሰላም፣ ደህንነት እንዲሁም ማንኛውንም ነገር ለማወቅ የሚጠይቁን ከሆነ ለኛ ጥሩ ስሜት ያላቸው መሆናቸውን እና
በፍቅራችን የተማረኩ መሆናቸውን ማሳያ ነው። 8ኛ ለእኛ የፍቅር ስሜት ያላቸው ሰዎች ዝርዝር ጥያቄዎችን ወደ ነፍሳችን ጠልቆ በመግባት ይጠይቁናል። አንድ ሰው ያለምንም ምክንያት ስለ ግል ሕይወታችን አጥብቆ የሚጠይቀን ከሆነ ያ ሰው ከኛ ፍቅር እንዲያዘው ሊያሳይ የሚችል አንድ መንገድ ነው። እነዚህ ስለ ሕይወታችን የሚያብራሩ ጥልቀት ያላቸው ጥያቄዎችን ሲጠይቁን ፍቅራቸውን እንዳናቅባቸው ጓደኛ በመምሰል ነው። እንዲሁም በተመሳሳይ እኛም ስለ እነሱ ሕይወት እንድንጠይቃቸው ምልክቶችን ያሳዩናል። 9ኛ አልፎ አልፎ በጨዋታ መካከል ባሌ ብትሆን ኖሮ ወይም ሚስቴ ብትሆኚ ኖሮ እያሉ ቀልዶችን የሚፈጥሩ ከሆነ ከኛ ፍቅር ይዟቸዋል ማለት ነው። ይህ ብዙ ጊዜ የተለመደ ምልክት መሆኑን ልብ ልንል ይገባል። እንዲሁም እነዚህን ቃላት ሲያነሱ በአብዛኛው ጊዜ በቀልድና በጨዋታ በማስመሰል መሆኑን ልንዘነጋ አይገባም። እነዚህን ቃላት በተደጋጋሚ የሚያነሱት ከሰዎች ጋር ስንሆን ሳይሆን ብቻችንን ከነርሱ ጋር ሆነን በምንጫወትበት ጊዜ ነው። ይህም በፍቅር መውደቃቸውን ማሳያ ነው። 10ኛ ለሌሎች ሰዎች ስለኛ የሚያወሩ ከሆነ ፍቅር ውስጥ ሊሆኑ እንደሚችሉ ማሳያ ምልክት ነው። ለምሳሌ የሆነ ሰው መጥቶ እርሷ እኮ ትናንት ሲኒማ እንደሄዳችሁ ነገረችኝ፣ አሊያም እከሌ ጓደኛሽ የት ነው የምትዝናናው ብሎ ጠየቀኝ ካሉ እነዛ ሰዎች ለፍቅራችን እጅ ሳይሰጡ አይቀሩምና ምልክቶቹን ልናስተውል ይገባል። ትልቁና ዋናው ምልክት ደግሞ ያለ ምክንያት ስለኛ እኛ በሌለንበት ቦታ ሲያወሩ ከተገኙና ከሰማን በፍቅር መውደቃቸውን ማሳያ ነው። ከዛሬው ቪዲዮ ትልቅ ቁም ነገር እንደተማራችሁ ተስፋ በማድረግ ያላችሁን ሐሳብ፣ አስተያየት በኮመንት ሰክሽን ላይ አካፍሉን። ስለተከታተላችሁ እያመሰገንኩኝ በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።